subscribe Lebotio. Jazakallah khair. በነብዩ መወለድ የተበሳጩት እኮ ሸይጣንና ወሃቢዮች ብቻ ናቸው። ወሃቢ ሲሉ ማንን የፈለጉበት እኛን ማለት ነው። ጥሩ ቀስ ብለን መልስ እንሰጣቸዋለን፣ ችግር የለም። ቁጥር አንድ ሲጀምር ሸይጣን የእሳቸው መወለድ ያቀርበር እንዴ? የሚበሳጨው እኮ ሲያቅ ነው አይደል? ያን ቀን ነብይ ይወለድ ኖርማል ሰው ይወለድ ሸይጣን በምን ያውቃል? አያውቅም አይደል? የያዟትን ጥፋት ለመሸፈኛ ሲሉ አንድ ውሸት ዋሽተው ጀመሩ። ምን ብለው ሸይጣን ያንቀልቆ አልቅሷል ጮኋል ይላል። የታል ማስረጃቸው ነው? ማስረጃ ግልጽ ሐዲስ ሰሂህ ሐዲስ ነብዩ ሲወለዱ ሸይጣን አልቅሷል ጮኋል ተቆጥቷል የሚል ያምጡልን። አንድ በለው። ሁለተኛ አላሁ ሱብሓነሁ ወተዓላ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም በመወለዳቸው ነው የተመጻደቀው ወይንስ እሳቸው ነብይ አርጎ በመላኩ ነው የተመጻደቀው? መልስቱ ነብይ አርጎ በመላኩ ማስረጃ لقد من الله على المؤمنين إذ بعث فيهم رسولا من أنفسهم تربون لقد بأرقد من الله قولة على المؤمنين بأمان يجلي بينما بصحابة يجلي بينما كنسوا على ممتوك ليس يوم القيامة السنجو بينك نورو أمان ينتال تجيني نبرا شركة شوري نورو نبرا شركة لي نبرو الله ساتشو لك لقد من الله على المؤمنين بأمان يجلي كو الله برقد ولة نورو إذ وقت إنهم يتقوموا يتولدوا بتنكرار لما الله يتكسوا إذ وقت جيزوا ماشي بعثة بكسكس جيزي فيهم وننسوا بنسوا مهال من رسولا ملك تنيا كمان هنا منهم كراساتشو هنا زرور مئوتن نبي محمد صلى الله عليه وسلم لكن ما سرتش بكي نو عندن جمر النسو بتككلوا ما سرت جارجو سلم ما يتكلم الله إنا أرسلناك رحمة للعالمين بلويلو أو قالوا الله كلمة ميتربومو ግን አንተ የተወለድክ ቀን ለዓለም ላክና አይደለም ያለው የተወለዱ ቀን አይደለም ለዓለም የተላኩት 40 አመት እስኪሞላቸው ድረስ ነብይ እስኪሆኑ ድረስ እሳቸው እዚህ ምድር ከመኖራቸው ጋር ዓለም ጨለማ ውስጥ ነበረች አልነበረች ዓለም ድጋሚ በተውሂድ ያበራችሁ መቼ ነው የኢብራሂም ዲን ድጋሚ የተጀደደው ያ አዩሀል ሙደሲር ቁም فانذر قومنا استنقق يتبعوا جيزي نبي محمد صلى الله عليه وسلم ان ابو بكر ان خديجة ان علي ان عمار ان بلال امنوا الله تونا عالم ملسا من هونج با توحيد فكاش الناس من مليون انكسر بر مولد لما اكبر من تقم بتعلم يعني ان ارسلناك ان يقول كنها رحمة ازمة ادرقا للعالمين لعلماتوج لكنها لنجي تولدها لا الله على መወለዳቸው አይደለም የአላህ ህዝነቱ የአላህ ታላቁ ህዝነቱ ነብይ አርጎ እሳቸው መላኩ ነው 40 መስሲኖቻቸው ምን አደረገ ነብይ አረገና ኢና አርሰልናከ እኛኮ አላክንህንም ኢላ ብትሆን እንጂ ረህመተን እዝነት ለልዓለሚን ለዓለማት እዝነት አድርገን ቢሆን እንጂ አላክ ስለዚህ እሳቸው በመወለዳቸው አንድም ተደሰቱ የተባለው ነገር የለም በሊልቁርም الله እሳቸውን ስለላከልን የእሳቸው መልእክት እኛ ጋር ደርሶ አቡል ጀበል የቃጥባሪ ልጅ እኮ አደምን ሲፈጥር እጁ ጭቃ ላይ ያለ በሚል ከደት አንጨማለቀ የእሳቸው መልእክት ደረሰን አይደል አደምን የፈጠረው አላህ ነው ሲሉ አሜን ብለን ተቀበል በደንብ አስመሩልኝ እውነት ደግሞ ሰይጣን ይከፋል አይደል ያሉት እኛ ጥያቄ እንጠይቃቸው ሸይጣን መቼ ይደሰታል እስቲ እናንተ ንገሩ ሸይጣን መቼ ይደሰታል የሰው ልጅ ከአላህ ሲያምጽ አንድ መልካም ሰዎች ሲሞቱ ሊደሰት ይችላል አይችልም ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ቀን ሸይጣን ይከፋል እንዲያንቀር በጣም ደስ ይለዋል የሰው ልጆች ሁሉ ፈርጥ የሰው ልጆች ሁሉ ቁንጮ ስለሞቱ ማለት ነው ማን ደግሞ ልቡ ያዝናል ሱሐባዎች አነስ ኢብኑ ማሊክ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም መዲና እንደገቡባት ቀን አብርታታቀም ተደስተናል አይልም ማለት እሳቸው እንደሞቱበት ቀን ደግሞ መዲና ጨለማብን አዝነን አናቀም ያዙልኝ ልጃቸው ፋጢማ ምን እስክትል ድረስ አነስ ሆይ እንዴት አስቻለ መልእክተኛው ላይ አፈር ልትመልሱባቸው
ቀብር አስገብታችሁ አለች። በጣም አዝነው ነበር። ልብ በሉ። ዛሬ መውሊድ የሚያከብሩት ሰዎች መቼ ቀን ነው የሚያከብሩት? ረቢዑል አወል 12 አይደለ? የተወለዱበት ቀን ረቢዑል አወል 12 ለመሆኑ እርግጠኛ የሆነ ማስረጃ የለም። ልዩነቶች አሉ። በ9 ነው ወይ በ2 ነው ወይ ከረቢዑ ውጪ ነው ወይ? እሺ ችግር የለም። ምን ብለናል እኮ ረቢዕ 12ም እንኳን ቢወለዱ አክብሩ የሚል ማስረጃ ስለሌለ እናከብር ማለት። የሞቱበት ቀን ግን በቁርጥ ረቢዑል አወል 12 ላይ ነው የሚሞቱት። ዛሬ ሰዎች የሚጨፍሩበት ጫት እየቃሙ የሚያፏጩት በምን ቀን ነው? ነብዩ በሞቱበት ቀን ነው። ነብዩ በሞቱበት ቀን እነሱ ሲጨፍሩ ይውላሉ። ሸይጣን ከዚህ በላይ ምን ይደሰት? ውዱ ነብይ የሞተበትን ቀን ሰዎች ባይናቸው ሲጨፍሩ እያየ ወንድና ሴት ተደባልቀው፣ ወንድና ሴት ይደባልቃሉ አይደባልቁ? መውሊድ ላይ ምን አይነት መደብለቅ! እየጨፈሩ እየተነካኩ። ከዚህ ሳልፎ ጫት በጣም ይቃማል። ይቃማል አይቃምም? ጫት ማህበረሰቡን ገሎታል አልገደለው? ገሎታል። ምን ጥርጥር አለ? ትላንት ስንመጣ የሆኑ ሽማግሌ ሰው እያየን አቆሉና ሹፌሩ ይጫኑኝ ሰው እያለ ሰውየው 70 ዓመት ነው። 50 ዓመት ቅም ያለው ድፍን 50 ከጥርሳቸው ሲያወሩ ያየነው ነጩ እንዳለ ጥቁር መዳብ ወጥቶበታል። የውስጠኛው የውጨኛው ጥቁር መዳብ ይዟል። በቃ መርገፍ ነው የቀረው። ሸኘናቸው ለረፍት ብለን የሆነ ቦታ ስንቆ እሳቸው ወርደው ጫት ገዝተው መጡ። ከዛ ምክር ያዘ። አባ እርሱ በዚህ ሊሞት ይቀማሉ አላቸው። የዛሬ 3 ዓመት እኮ የዚህን 3 እጥፍ ነበር ብቀመው፣ አሁን ደው ቀንሼ ነው። አልተረዳችሁም? ወሎጂ በ70 ዓመታቸው ሰው በ70 ዓመቱ ይቶብታል እንጂ ጥፋት መሆኑን እያወቀ ይቅማል አይቅምም አይደል? እባክዎት ብለን ለምነን ምን አሉ? በቃ እቺን እንኳን አልተዋትም አሉ። ለዛሬ ነገ ግን ኢንሻአላህ ወላሂ ከዚህ በኋላ አልቅምም አሉ። ጉዳቱን ራሳቸው ስለሚያውቁት። ሰው 50 ዓመት ቁርአን ይቀራል፣ 50 ዓመት ዚክር ይላል እንጂ 50 ዓመት ይቅማል? 50 እኮ ብዙ እኮ ነው እድሜ። 50 ዓመት ሰው ጫት ይቅማል? ጉራጌዎች ጉራጌ ናቸው አይደል? አዎ ጉራጌነታችሁ አትጠራጠሩ ማለት። በቃ እኔ ወንድማችሁ ከአዲስ አበባ ነው የመጣሁት። ለጉራጌ ሆነ ለመላው ሙስሊም ጫት አይበጀውም። ጉራጌ በስራ አንደኛ ነው ተብሎ ይወራላችኋል አይወራላችሁም? አዲስ አበባ ይወራል። እኔ መመኝላችሁ ግን ልንገራችሁ፣ በስራ ከእናንተ በላይ ቻይና ይሰራል። ቻይናዎች ግን እምነት የላቸውም። ለጉራጌ ህዝብ መመኝለት በተውሂድ አንደኛ እንዲሆን ቃል ግቡልኝ። ተውሂድን እንማርና አንደኛ ነው እንኑር። አንደኛ ያወጣል አይወጣም? ጋሽ ተውሂድ የያዘ ሰው አሁን እርሱ አስቡት፣ ከጺሞት ላይ ከሽበት ውጭ አንድ ጥቁር ጸጉር አለ የለም? የልጅ ልጅ አይተዋል። ይኸው እዚህ ትልቅ ሰዎች አሉ። እርሱ አሁን ከዚህ በኋላ አላህ 1 ሳምንት ሊሆን ይችላል የሰጠውት። የዛሬ ሳምንት ግን ከነ ተውሂዶ ከሄዱ አቤት መስተንግዶ! እኔ እኮ አልነግሮትም። በቃ አላህ ይንገሮት። የጀነት ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ መለከል መውት መስፈራው ማለት ነው መጥቶ አጠገቡ ቁጭ ይላል። ቤተሰብ ያለቅሳል። እዚህ እሳቸው በቃ መልካም የሆነ ፍንትው ያለ ህይወት አላህ ሊያሳያቸው መለከል መውት መጥቶ ያ አየቱሃ ነፍሱ አጠይባ اخرجي الى مغفرة من الله ورضوان ይላታል። ትርጉሙን ስናቀው ነው የሚያስደስተው። አንቺ ያማርሽ የተዋብሽ የተከበርሽ ነፍስ ሆይ ወደ ጌታሽ እዝነትና ውዴታ ውጪ ይላታል። ትወጣለች። መላእክቶቹ ቀድሞ ምን ይሉታል? ሌሎቹ ጭፍራዎች አላህ ምን አለ? إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ትርጉ እነዛ ጌታችን አላህ ነው ብለው ቀጥ ብለው የነበሩ ሰዎች እዚህ ምድር ላይ አብሬት ላይ ቃጥባሬ ላይ ነው ያ አላህ ያ ረህማን ያ ሀዩ ያ ቀዩም እያሉ የኖሩ ሰዎች 70 ይኖሩ 15 ይኖሩ በተውሂድ ላይ የጸኑ ሰዎች ሊሞቱ ሲሉ ቤተሰብ ያለቅሳል። በህይወት ስላለ የሰው ልጅ ጸባይ ስለሆነ እነሱ ያለቅሱ ደስታ ላይ ናቸው። እዚህ ምድር ላይ አይተውት ማያውቁት መላእክታ እያዩት ነው። ምን ሊላቸው? አላ ተኻፉ አትፍሩ። የምትሄዱበት መንገድ ሩቅ ቢሆንም አትፍሩ፣ ጀነት ነው። ወላ ተህዘኑ አትዘኑ። ጥላችኋቸው የምትሄዱት ልጆች አላህ ራሱ ምትክ ሆኖ ያሳድግላችኋል። ከአላህ በላይ ምትክ አለ? ሰው እኮ ደፍሮ ለሰው እንኳን አደራ ይሰጣል። ለአላህ የሰጠ ደግሞ ይጠፋበታል። አይታ አላሁ አክበር
አላሁ አክበር እኮ ስንል ይሄን ሁሉ አውቀን ነው። አላህ ትልቅ ነው። አዎ ትልቅ ነው። ልጆቼን ጥዬበት ብሄድ ምን ተንከባክቦ የሚያሳድግ ከኔ በፊት የሚያውቃቸው ከኔም በኋላ የሚያውቃቸው። እሺ አላ ተኻፉ ወላ ተህዘኑ ወአብሽሩ ይል እንግዲህ አንተ ልትሞት ነው። ሰው ለሚያየው ትፈራገጣለህ። ወአብሽሩ እየተባለ አብሽር በምን አብሽር? بالجنة በጀነት التي كنتم توعدون ቃል ስትገባላችሁ በነበረችው ጀነት አብሽር። ነህኑ እኛ እኮ አውሊያኡኩም የእናንተ ወዳጆች ረዳቶች ነበር። في الحياة الدنيا በዚህ ምድር ላይ وفي الآخرة አኺራም ላይ ደግሞ የእናንተ ጓዶች ነን። አብሽሩ ጉራጌዎች ሆይ እኔ ጉራጌ መሆን የለብኝም ለእናንተ እንዲህ ከልቤ ጫን ብዬ ለመምከር። የእስልምና ወንድምነት ይበቃኛል አይበቃኝም? ላኢላሃ ኢለላህ ይበቃኛል አይበቃኝም? ግዴታ እንሰት መትከል አለብኝ እዚህ መጥቼ? የጉራጌ ህዝብ ከዚህ በኋላ ከተውሂድ ውጭ ሌላ ቁጥር አንድ አጀንዳ የለውም። አጀንዳችንን ለወጥን ቁጥር አንድ አጀንዳችን ምንድነው? ተውሂድ ማንገስ፣ ሽርክ መዋረድ፣ ሽርክ መራቅ፣ ሱናን ማንገስ፣ ቢድዓ መዋረድ፣ ቢድዓን መራቅ። ይሄ ከሆነ የጉራጌ ህዝብ ጀነት ሶቶ በቃ ለመልፋትማ እንደ ጉራጌ የሚለፋ አለ የለም። አዲስ አበባ ላይ ጉራጌ ከተባለ ሰውየው የሥራ ሰው ነው ለማለት ነው። ስራን ተው ማለት አይደለም ወንድሞቼ። ተውሂድ የሌለበት ስራ ግን ዋጋ የለውም። ቢጠቅም ለቻይናዎቹ ይጠቅማቸው ነበር። ቻይናዎቹ ተጠቀሙ። ስንት ህንጻ ስንት ድልድይ ይሰራሉ። ይሄው አሁን እዚህ አልፈን ስንመጣ ቻይናዎች እዚህ ጉራጌ ክልል ወርደው ምን ሲያርጉ አየን? ድልድይ መንገድ ቢሰሩት እነሱ ናቸው። ዲን አላቸው የላቸው? ምን ዋጋ አለው? ዲን የሌለው ሰው ነው እንዴ? አይደለም። ስለዚህ ወንድሞቼ ይሄ ጫት እስቲ ለአላህ ብላችሁ ሰው ቆይ ለአላህ ብሎ አይተውም እንዴ? ለአላህ ተብሎ እኮ ከኩፍር እኮ ወደ እስልምና ይመጣል አይደለም? ከጫት ወደ ኖርማል ህይወት የተከለ ሰው ካለ ከስሩ ይገንድሰው። ሪዝቃችን ከየት ነው ወንድሞቼ? ከአላህ። አላህ ይሄን የጫት ከስሩ ይነሳና በተሻለ ነገር ይተካናል። ስለዚህ ወንድሞቼ ዲንን እንማር፣ መድረሳዎችን እንክፈት፣ መስጂዶችን ጭራን ያድርጋቸው። ተጠቃሚዎቹ እኛን አላህ የገባት ቃል በጠቅላላ ትፈጸም ዘንድ في الدنيا والآخرة ከኛ ምን ይጠበቃል ወንድሞቼ? የእውነተኛ ሰዎች ሆኖ መገኘት። እውነተኝነት ዋጋው ከባድ ነው። ተውሂድ ስትይዙ ምን ይሏቸዋል? ከድር እንዳናባራችሁ ይሏቸዋል። ብለው ያቆም ያውቃሉ ብለዋል አይደል? እነሱ ከድር ቢያባሯችሁ ከአላህ ህዝነት አትባረር እንጂ ምን ልትሆን? ኢብራሂምን ሹፍ አለይሂ ሰላም እሳት አቀጣጠሉ ወስደው እንዳይወረውሩት እሳቱ እነሱን ሊበላ ሆነ። አብሮ ነው የሚበላቸው። በላይ የምትሄደውን አሞራ ጠልፎ ይጥላታል። ነበልባሉ ከመብዛቱ የተነሳ ከሩቁ አደረጉና ኢብራሂምን የሚያክል የነቢያት አባት የሰው ልጅ እግር እጁን አስረው በወስ ፈንጠር እንዲህ አድርገው ወረወሩት። ቢጠጉ እሳቱ እነሱን ስለሚበላቸው ኢብራሂምን የሚያክል ከአላህ ህዝነት ያልተባረረ ሰው አላህ ምን አለ? ያናሩ አላት። ከላይ አሞራን ጠልፋ የጣለችውን እሳት አላህ ምን አላት? ያናሩ አንቺ እሳት ሆይ ኩኒ ሁኚ በርደን ብረጅለት ወሰላመን ሰላም ሁኚለት። ብርድም ስለሚጎዳ እሳት ናት ብረጅ አላት። ብርድ እንዳይጎዳው ደግሞ ሁኚለት ሰላም አላት። በማ ላይ? አላ ኢብራሂም በኢብራሂም አለይሂ ሰላም ላይ። ስለዚህ እነገሌ እንዲሉናል ከድር ያባሩናል። ይሄ ሁሉ ምክንያት አይሆንም። ከአላህ ህዝነት ብቻ አንባረር። የአላህ ዲን ነው የተባለውን ነገር እንስራው። የአላህ ዲን አይደለም የተባለውን ነገር ሁሉ እንራቅ።